የመከላከያ ሰራዊቱ በአማራ ክልል በዞን ዋና ከተማ ጭምር ተዋግቼ በአንድ ቀን በጥቂት አካባቢዎች ከ200 በላይ ሰው ገደልኩ የሚል መግለጫን አሰራጭቷል። ይህ ሪፖርት የወጣው የብልጽግናው ሹማምንት ምርጫው ሰላማዊ ነበር ባሉ ተመሳሳይ ወቅት ነው። የፋኖ ኃይሎችም በተለያዩ አካባቢዎች የሚያደርሱትን ጥቃት መቀጠላቸውን ገልጸው የአገዛዙ የኮማንዶ አባላት ጭምር እየተቀላቀሏቸው እንደሆነ ይፋ አድርገዋል። በቀዳሚነት የምንመለከተው ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ከሰጧቸው የኮሚቴ አባላት መካከል አንዱን ወደ አዲስ አበባ ወስደው በጥቅም ሳይደልሉ እንዳልቀረ ተዘገበ። ስለ ጉዳዩ የዘገቡ የኖርዌይ መገናኛ ብዙኃን ሽልማቱን ካበረከቱ የኮሚቴ አባላት መካከል አንዱ ከ2 ዓመት በፊት ወደ ኢትዮጵያ ሄደው በአንድ የማዕድን ኩባንያ ላይ እንዲሰሩ መደረጋቸውንም አሳውቀዋል። አስተባብሯል የተባሉት አምባሳደር ለሚዲያችን ጉዳዩን በተመለከተ የተናገሩትን ጨምሮ በዝርዝር ወደ እናንተ የሚቀርበው ዘገባችን ይሆናል። የኦህዴድ ብልጽግናው አገዛዝ እጅ ሰጡኝ ያላቸውን የኦሮሞ ነጻነት ሰራዊት አባላትን ማሰሩን አባገዳዎች አረጋገጡ። ከ100 በላይ የሚሆኑ የቀድሞ ታጣቂዎች ታስረው እስከ 20 ዓመት የእስራት ቅጣት እንደተፈረደባቸውም ታውቋል። ዝርዝሩን ይዘናል። ከአዲስ አበባ አቅራቢያ ዳኛው አብይን በማንበብ ላይ እያሉ ተገደሉ። ከእርሳቸው ባሻገር ተከራካሪው ችሎት ውስጥ በተከፈተባቸው ተኩስ ለህልፈተ ሕይወት መዳረጋቸውም ተሰምቷል። ትሰሙታላችሁ። የኢራኑ ጠቅላይ መሪ ጠላት በጦር ሜዳ ተሸንፏል ሲሉ ገለጹ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸው በምክር ቤት መገደቡን ተከትሎ ቁጣቸውን አሰምተዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታድምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የመከላከያ ሰራዊቱ በአማራ ክልል በዞን ዋና ከተማ ጭምር ተዋግቼ በአንድ ቀን በጥቂት አካባቢዎች ከ200 በላይ ሰው ገደልኩ የሚል መግለጫን አሰራጭቷል። ይህ ሪፖርት የወጣው የብልጽግናው ሹማምንት ምርጫው ሰላማዊ ነበር ባሉት ተመሳሳይ ወቅትም ነው። የፋኖ ኃይሎች በተለያዩ የክልሉ አካባቢዎች የሚያደርሱትን ጥቃት መቀጠላቸውን ገልጸው በሺዎች የሚቆጠር ሰብአዊ ጉዳት መድረሱን ማሳወቃቸውን መዘገባችን አይዘነጋም። በእርግጥ የአገዛዙ ሹማምንት ይህንን ኢትዮጵያውያንን የመግደል ሳምንትና ግድያቸውን ህጋዊ አድርጎ የማስቀጠያ ሂደትን ፍጹም ሰላማዊ አድርገው ሲያቀርቡትም ሰንብተዋል። እንዲያም ሆኖ የመከላከያ ሰራዊቱ የምስራቅ እዝ ብቻ ትናንት የአብይ አህመድ አማካሪ ጌታቸው ረዳ በዓለም አቀፍ የመገናኛ ብዙኃን ወጥተው ትንንሽ ግጭቶች እንዳሉት ያለ እውነት በክልሉ እንደሌለ ነው በሪፖርቱ ይፋ ያደረገው። በ4 ዞን ብቻ በአንድ ቀን ውስጥ ከ200 በላይ ገድዬ ከ160 በላይ ያቆሰልኩ የሚለው ሪፖርትም የመሐመድ ተሰማው እዝ ያወጣው ነው። ይህ ውጊያ ደግሞ በዞን መቀመጫ ከተማ ደብረ ታቦር ጭምር እየተደረገ ነው ይላል። እንዲህ ያለው ሪፖርት የሚወጣው ደግሞ ከሰሞኑ እንኳን ወደ ከተማ ሊመጡ ጉድጓድ ውስጥ ተቀብረዋል የሚል ንግግርን በቅርቡ ባደረጉት አዛዥ መሐመድ ተሰማ እዝ በኩል ነው። ይህ በምዕራብና ሰሜን ጎጃም፣ አዊና ደቡብ ጎንደር ዞኖች ብቻ የተደረገ ነውና ሌሎች አጠቃላይ የክልሉ ዞኖች ከሌሎች 11 የሰራዊት እዞች ጋር ከተደመረ የሟቾች ቁጥር በመከላከያ ስሌት በበርካታ ሺዎች በልቄት ደረጃ ነው ማለት ይሆናል። የፋኖ ኃይሎች በምርጫ ወቅት በርካታ ሺዎች የሚቆጠር የመከላከያም የሚኒሻና አድማ ብተና ኃይል መደምሰሳቸውን ይፋ አድርገዋልና ይህም በዚህ ላይ የሚጨመር ነው። ብርጋዴር ጀነራል ተፈራ ማሞ በምርጫው ሰሞን በሁሉም የአማራ ክልል አካባቢዎች በተመሳሳይ ጊዜ የተከፈተው ዘመቻም የአገዛዙን ኃይል ለማዳከም ጭምር እየጠቀመ ስለመሆኑ መናገራቸው የሚታወስ ነው። በእርግጥ የብልጽግናም አማካሪዎች ትንንሽ ግጭቶች ናቸው ሲሉ የገለጹት መከላከያ ውሸታም ነው እያሉ ነውን የሚለው መሰረታዊ ጥያቄ የሚነሳው ለዚህ ነው። ያ ካልሆነ ግን በዓለም ላይ በቀን ይህን ያክል ህዝብ የሚያልቅበት አንዳች ጦርነት በዚህ ወቅት ማቅረብ አይችሉምና የሆነው ሆኖ በሀገሪቱ ያለው ነባራዊ ሁኔታ ግን ጦርነት፣ ቀውስና ግድያ ነው። የፋኖ ኃይሎች በተለያዩ አካባቢዎች የሚያደርሱትን ጥቃት መቀጠላቸውን ገልጸው በጋሸና አቅራቢያ እንደዚሁም በጋሸና ከተማ ውስጥ አደረስ ነው ያሉትንም አብነት አድርገዋል። በከተማዋ በሌሊት የተፈጸመው ጥቃትን ተከትሎ ከደረሰው ሰብአዊ ጉዳት ባሻገርም የጦር መሳሪያዎች መወሰዳቸውም ተሰምቷል። ከምርጫው ማግስት ጥቃት የተፈጸመባቸው ናቸው ከተባሉ ስፍራዎች መካከልም የምርጫ ኮረጆ ይዘው ይንቀሳቀሱ የነበሩ የጸጥታ አካላት ላይ በማዕከላዊ ጎንደር ማክሰኝትና ጎንደር ከተማ መካከል ባለ ስፍራ፣ በሰሜን ሸዋ ምንጃር ሸንኮራ በተመሳሳይ የምርጫ ቁሳቁስ ይዘው በሚንቀሳቀሱ ኃይሎች ላይ ያጋጠሙትም ይገኙበታል። በምዕራብ ጎንደር ደግሞ ከገንዳ ውሃ ከተማ አቅራቢያ ባሉ የተለያዩ አቅጣጫዎች ከሰሞኑ የነበረውን ውጊያ ተከትሎ መንገዶች መዘጋታቸው ተሰምቷል። በክልሉ የተለያዩ ስፍራዎች ደግሞ ከሰሞኑ የፋኖ ኃይሎች የጣሉትን የእንቅስቃሴ ገደብ ተከትሎ ቆመው የነበሩ ተሽከርካሪዎች
አሁን ገደቡ ከተነሳ በኋላ ለመንቀሳቀስ ሲሞክሩ ስለምን የፋኖ ኃይሎችን ትዕዛዝ አከበራችሁ በሚል በመንግስት የጸጥታ ኃይሎች እንዳይጓዙ እየተደረገ ስለመሆኑም ታውቋል። ይህ በእንዲህ እንዳለ የመንግስት ወታደሮች የኮማንዶ አባላትን ጨምሮ እየተቀላቀሏቸው እንደሆነ የፋኖ ኃይሎች ይገልጻሉ። በሸዋ ቀጠና የሌትናንት ጀነራል ሹማ ብደታ ኮማንዶ አመራርና አባላት ጭምር ወደ ታጣቂ ኃይሎቹ ከነጦር መሳሪያቸው መቀላቀላቸውን ያሳወቁበት ሪፖርትም ከነዚህ ውስጥ ይገኝበታል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ከሰጧቸው የኮሚቴ አባላት መካከል አንዱን ወደ አዲስ አበባ ወስደው በጥቅም ሳይደልሉ እንዳልቀረ ተዘገበ። ስለ ጉዳዩ የዘገቡ የኖርዌይ መገናኛ ብዙሃን ሽልማቱን ካበረከቱት የኮሚቴው አባላት መካከልም አንዱ ከ2 ዓመት በፊት ወደ ኢትዮጵያ ሄደው በአንድ የማዕድን ኩባንያ ላይ እንዲሰሩ መደረጋቸውንም ገልጸዋል። ጉዳዩን አስተባብረዋል የተባሉት አምባሳደር ለሚዲያችን ሲናገሩ ደግሞ የኖቤል ኮሚቴ አባሉ ወደ ኢትዮጵያ ለመሄድ ሲነሳ አነጋግሮኛል ይሉና ግልጽነት የጎደለው ጉዞ ነበር ብለዋል። የኖቤል ኮሚቴው በአብይ አህመድ ምክንያት አዳዲስ ፖሊሲ ለማውጣት ተገዷል። አብይ አህመድ ሚሊዮን ዶላሮችን አውጥቶ ሽልማት እንደሚገዙ ከዚህ በፊት በተደጋጋሚ መገለጹ አይዘነጋም። ከነዚህ መካከል ደግሞ የዓለም የምግብና እርሻ ድርጅት ፋኦ በሙሳ ፋቂ ማህማት ደላላነት በካባ ኦርጌሳና ደሚቱ ሀምቢሳ አስፈጻሚነት ሽልማት እንዲያበረከትላቸው መደረጉ አይዘነጋም። ጠቅላይ ሚኒስትሩ ምንም ገንዘብ ሳያወጡ የተሸለሙበት የኖቤል ሽልማት ለጦርነት እንደተጠቀሙበት ሲነገር መቆየቱ ደግሞ የሚታወስ ነው። የሚዲያችን ምንጮች እንዳረጋገጡትም የትግራዩ ጦርነት እየተካሄደ ባለበት ወቅት ከጦርነቱ 9 ወራት በፊት ሽልማት የሰጣቸው ይኸው የኖቤል ኮሚቴው ወደ አዲስ አበባ ተጉዞ ጠቅላይ ሚኒስትሩ ጦርነቱን እንዲተዉት ጠይቆም ነበር። አሁን ደግሞ የኖርዌይ መገናኛ ብዙሃን እንደዘገቡት ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ከሰጣቸው ኮሚቴ አባላት መካከል አንዱ በኢትዮጵያ ውስጥ በማዕድን ስራ ዘርፍ ተቀጥሮ ነበር። የኖርዌዩ ዕለታዊ ጋዜጣም ሰሞኑን ባወጣው ዘገባ እንዳጋለጠው ከኮሚቴው አባላት መካከል አስሌ ቶዮ የተባሉት ግለሰብ አንድ ኢትዮ ኮታሽ በተባለ ማዕድን ቆፋሪ ድርጅት በኩል ስራ አግኝተው ከአብይ አህመድ ጋር ለመገናኘት ሂደው ነበር። ይህን ሲያደርጉም ለመስሪያ ቤታቸው ባለማሳወቃቸው የኖቤል ኮሚቴው ቀውስ ውስጥ ገብቷል ተብሏል። እኒህ ግለሰብ በ2019 ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት እንዲሰጥ ድምጽ ከሰጡት የኮሚቴው አባላት መካከል አንዱ ነበሩ የሚለው ጋዜጣው ከወራት በኋላ አብይ አህመድ በትግራይ ህዝብ ላይ ጦርነትን ከፍቶ የተዋጉትን ጠቅላይ ሚኒስትርን በ2024 ወደ ኢትዮጵያ ተጉዘው ሲያገኟቸው አጀንዳቸው ላይ የሰላም ስራ አልነበረም ብለዋል። ኢትዮ ፖታሽ የተባለው ድርጅት በማዕድን ቁፋሮ ላይ ተሰማርቶ የነበረ ቢሆንም ከአብይ አህመድ አገዛዝ ጋር በገንዘብና በፈቃድ እድሳት መካከል አልግባባም ሲል እኒህ ለጠቅላይ ሚኒስትሩ ሽልማት የሰጡትን የኮሚቴ አባል ቀጥሮ ከብልጽግና ባለስልጣናት ጋር እንዲገናኙለትና ችግሩ እንዲፈታለት ማሰራቱንም ዘገባው ያትታል። የኖቤል ኮሚቴው ምክትል ሰብሳቢ የሆኑት አስሌ ቶዮ ወደ ኢትዮጵያ ሄደው አብይ አህመድና ሌሎችም የኦህዴድ ብልጽግና ባለስልጣናት አቀባበል እንዲደረግላቸው ያደረገውን ሁኔታ ያመቻቹት ደግሞ በቀደመው ጊዜ በኢትዮጵያ የኖርዌይ አምባሳደር የነበሩት ጄምስ ፒተር ኬምሩድ መሆናቸውን በጋዜጣው ላይ ሰፍሯል። ሚዲያችን እኒህን የቀድሞ አምባሳደር ጄምስ ፒተር ስለተባሉት ነገር ያላቸውን አስተያየትም ጠይቋል። ጄምስ ፒተር ለጣቢያችን ሲናገሩም የኖቤል ኮሚቴው አባል አስሌ ቶዮ ወደ ኢትዮጵያ መሄድ እንደሚፈልግና ከኢትዮጵያ መንግስት ባለስልጣናት ጋር እንዲያገናኘው ጠየቀኝ። እኔም ለግርማ ብሩ ኢሜል ጻፍኩና የኖቤል ኮሚቴ አባል የሆነው አስሌ መምጣት ይፈልጋል ሲጠየቁት ሄዶም ተገናኘ ብለዋል። ለአቶ ግርማ ብሩ የኢሜል መልእክት የጠየቁት ኖርዌጂያኑ ዲፕሎማት ጄምስ ለሚዲያችን ሲናገሩ የጉዞ ዓላማ ከሚሰራበት ኖቤል ኮሚቴ ጋር እንደሆነ ገምቼ ነበር። የኖቤል ኮሚቴው በ2022 በአብይ አህመድ ላይ ያወጣው የትችት መግለጫ ቀጣይ አካል መስሎኝም ነበር ብለዋል። አፍተን ፖስት ጋዜጣ ደግሞ አስሌ ቶዮ በኢትዮጵያ ቆይታቸው የጠቅላይ ሚኒስትሩን አማካሪ ግርማ ብሩን፣ የኢንቨስትመንት ሆልዲንግ ኃላፊ ብሩክ ታዬና ራሳቸው ጠቅላይ ሚኒስትሩን አግኝተው መመለሳቸውን አረጋግጫለሁ ብሏል። ከአብይ አህመድ አገዛዝ ጋር መግባባት ሲያቅተው ራሳቸውን አብይን የሸለመው ኮሚቴ አባል በአማካሪነት የወሰደው የኖርዌይ ኢትዮ ፖታሽ ማዕድን ቆፋሪ ድርጅት የአራዳ ሉል በሚል ስም ይንቀሳቀስ እንደነበር የጠቀሰው ጋዜጣው ቶዮ በአዲስ አበባ የነበራቸው ቆይታን በማስመልከት ሲጠይቃቸውም ከኩባንያው ጋር የተያያዘ አይደለም ብለው አስተባብለዋል ይላል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ።